አጠቃላይ መጀመሪያ በመግቢያው ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምዕራፍ 1ም ይሁን ያየናቸው ምዕራፍ 2ም ይሁን ምዕራፍ 3 እያየናቸው ያለን የጌታችን መድኃኒታችን ኢየሱስ ክርስቶስ ድርጊቶች የት ቦታ ሆነን ብናያቸው ነው የሚሻለው የሚለው ከሱ ልጀምር። መጀመሪያ ይሄኛውን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው አዳነ ስንል፣ ፈወሰ ስንል፣ አስተማረ ስንል፣ የሆነ ነገር አደረገ ስንል እዚህ ጋር ከአይምሯችን ጋር አያይዘን ከነገረ ድነት ጋር አያይዘን ማየት የሚጠበቅብን ነገሮች ከግለሰቦች ውጭ ማየት መቻል ይኖርብናል። ክርስቶስ እንደዚህ አደረገ እገሌ ለሚባል ሰው ተብሎ ሲጠራ እዛው እገሌ የተባለውን ሰው ጋር ቁመን ወይም ደግሞ እዛ ተተክለን አንቀርም። ምክንያቱም ክርስቶስ የመጣው ፍጹም ሰው ሆኖ ነው። ፍጹም ሰው ብለን እየጠራን ያለነው ተራ ሰው አይደለም ለማለት ነው። ተራ ሰው አይደለም ያልን ያለነው ሰዎችን በሙሉ ስለሚወክል ነው። ሰዎቹ በሙሉ ያልን ያለን እስራኤል ውስጥ ያሉ ሳይሆን ብቻ ያሉ ሳይሆን ወይም ደግሞ የሆነ ሀገር ውስጥ ያሉ ወይም ደግሞ በሆነ ባህል ውስጥ ሆነው እየተንቀሳቀሱ ያሉ ሰዎች ብቻ ሳይሆን አጠቃላይ ሰው ከተፈጠረ ጀምሮ እስከ ምጽአተ ዓለም ያሉ እስከ መጨረሻ ጊዜ ያለ ሰውነትን ወክሎ ነው ድርጊት እያደረገ ያለ ነው እያልን ያለ ነው። ስለዚህ የሚያደርገው ክርስቶስ ለሰው ሁሉ ነው እያደረገ ያለ። ለሰው ሁሉ የሚያደርገውን ነገር ግን ጊዜ ስለሚገድበን በብሉይ ኪዳን አልነበርንም። ጊዜ ስለሚገድበን ቀጣይ በሚመጣው ትውልድ ስለማንቆይ ባህል ስለሚገድበን የአይሁድ ወይም ደግሞ የእስራኤላውያን ባህል ውስጥ አይደለም ያለነው ወይም ደግሞ ሌላ ባህል አይደለም ያለነው የራሳችን የሆነ ባህል አለን። ሁሉ ይሄ ሊሚቴሽኖች እነዚህ ገደቦች ስላሉን ወደ ስፔሲፊክ ባህል ያመጣዋል፣ ወደ ሆነ ህዝብ ያመጣዋል። ከህዝቡ ደግሞ ወደ ግለሰቡ ያመጣና መድኃኔዓለም ኢየሱስ ክርስቶስ በሽተኛውን ፈወሰው ይባላል። አሁን ይሄ በሽተኛ ፈወሰ የሚለውን ንግግር አንድ ቅዱስ ከሚያደርገውን ድርጊት በጣም የተለየ ነው። ለምን? የተፈወሰው አንድ ሰው ቢሆንም የተፈወሱት ስማቸው የታወቁ ቦታቸው የታወቀ ባህላቸው የታወቀ ቢሆንም መድኃኔዓለም ኢየሱስ ክርስቶስ እዚህ መሬት ላይ የወረደው ግን ለሱ ዓላማ አይደለም። የመጣው ማንን ለማዳን ነው? ሰዎችን ለማዳን። ማንን ወክሎ? ሰውን ወክሎ። በማን ተገብቶ? በሰው ቦታ ተገብቶ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰቀለው እገሌ ለሚባል የሆነ ሰው አይደለም ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚሰቀለው እገሌ ለሚባል ሰው፣ እገሌ ለሚባል ብሔር፣ እገሌ ለሚባል ትውልድ ሳይሆን ሰው ለሚባል ዘር ነው። ያ ሰው ምላጭ ብዬ እየጠራሁት ያለው ደግሞ እኔ የምረዳውን ብቻ አይደለም፣ ወይም ደግሞ የሆነ ፈላስፋ የሚረዳውን ብቻ አይደለም፣ ወይም ደግሞ የሆነ ህዝብን ብቻ የሚወክል አይደለም። ያ ህዝብ የሰውነትን የሰዎች ስለሆነ የሰው ነገር ሊኖረው ይችላል። የሰው ነገር ይኖረዋል እንጂ ፍጹም ሰው ምልአተ ሰውን ሊወክል አይችልምና መድኃኔዓለም ኢየሱስ ክርስቶስ እያደረጋቸው ያሉ ድርጊቶች እንደ ተአምር ተደርገው አይቆጠሩም። መጀመሪያ ለምን የመጣው ማንን ለማዳን ነው ብለናል? የሰው ልጆችን። ሰውን ለማዳን ስንል ኢንዲቪጁዋልን እያልን አይደለም፣ ሰው እንደ ሰውነት ሊያድነን ነው ማለት ነው። ከዛ ሰው እንደ ሰውነት የሚያድነን ደግሞ ኢንዲቪጁዋሎች ስላለን ወይም ደግሞ የሆነ ግለሰቦች ስላለን እስከ ግለሰቦችም የወረደ ነው። ስለዚህ ያ አሁን እያደረገው ያለ ከሌላ ቅዱስ ተአምር ጋር ማስተሳሰር አይኖርብንም። መድኃኔዓለም ኢየሱስ ክርስቶስ ሙት አስነሳ ሲባል እና አንድ ቅዱስ ሙት አስነሳ ሲባል ሁለቱ የተለያዩ ድምጸት አላቸው። አንድ ቅዱስ ጸለየ፣ አማለደ ወይም ደግሞ ስለሆነ ህዝብ እንደዚህ አደረገ እንደዚህ ብሎ ጸለየ እንደዚህ ሆነ ሲባልና ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ቦታ ላይ እንደዚህ ያደረገ ሲባል የተለያየ። ስለዚህ እንደ ወንጌል አድማጭ እንደ የብስራት ወንጌል ሰሚና ተማሪ ክርስቶስን ሰው ልጆችን ለማዳን እንደመጣ እያሰብን ነው። በዓለም በላይ ሆነን እያየን ነው ድርጊቶቹ የምንመዝናቸው እንጂ የሆነች ነገር ተደረገች ክርስቶስ እንደዚህ ያደረገ፣ የሆነ ነገር ተደረገ እንደዚህ ያደረገ ዝም ብሎ ጥቃቅን ከሆኑ ተአምራት ጋር ውስጥ ተወዥቆ እንዲቀር አይደለም። ያ ያደረገበት ምክንያት ግን ያው ወደዛ ለመውሰድ ነው። አላደረገም ሳይሆን ያ ያደረገበት ኢንድ ጎል አይደለም። ኢቶስ ሚንስ ነው።
እስከምን ድረስ ኢንድ አይደለም ማለት ነው። እስከምን ድረስ እስከሆነ ሰው ልጆች ሁሉ ሊድኑበት የሚችሉ እያዘጋጀው ያለ ነገር እስኪሳካ ድረስ ነው እያልን ያለ ነው። ስለዚህ የሆነ ማቴዎስ ወንጌል ስንናገር እንዲፈወሰ ለምጻ ነጻ፣ አይና በራ እያልን ብለናቸዋል። አሁንም መልሰን እሱ ነው የምንደግመው። ሰዎቹ ነው የሚቀየሩ፣ አፈዋወሱ ነው ሊቀየር የሚችለው፣ አደራረጉ ሊቀየር ይችላል፣ ቦታም ሊቀየር ይችላል እንጂ በቃ አንዴ በሽተኛ ዳነ ከሆነ በሽተኛ ዳነ አለቀ። አንድ እያልኩ ነው። ታዲያ ምንድነው የምናደርጋቸው ስፔሲፊክ አድርገን እና የግለሰቦች ጉዳይ አድርገን ካልወሰድናቸው አንድ ቅዱስን ፈወሰ ስንል የሆነ ሰው አዳነ ስንልና አንድ ቅዱስ የሆነ ነገር አደረገ ስንልና መድኃኔዓለም ኢየሱስ ክርስቶስ የሆነ አደረገ ስንል ልዩነቱ ለመረዳት ታዲያ ምንድነው የምናደርገው ነው። እነዚህ ቋንቋ ከተጠቀመ ያ ቋንቋ ውስጥ ተወዝቆ ሊቀር ሳይሆን ቋንቋውን ተጠቅሞ ዓለም በሙሉ ሊያድንበት የሚችል ነገር ስላለ ያ ዓለም በሙሉ ያዳነበትን መንገድ ከቋንቋ ተሻግረን ከአእምሮ ውስንነት ተሻግረን በአንክሮ በተመስጦ መረዳትና በእግረ ሕሊና ሂደን ደግሞ ተሳልመን መምጣት ነው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ዮሐንስ አፈወርቅ ሲገልጸው ምንድነው Christ comes to serve all humanity in unlimited divine love ነው የሚለው። ምንም ገደብ በሌለው ሰዎችን በሙሉ ሊያገለግልና ደግሞ ሊያድናቸው ነው የመጣ ነው የሚለው። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ሁሉን ለማዳን መጥቶ ማርቆስ ወንጌል ውስጥ ያሉ የተፈወሱ ብቻ ከቆጠርናቸው ከጣት ማት በጣም ጥቂት ናቸው። አሳ በርክቶ ያበላቸውም በጣም በዝተው ቢባል በሰው አይን ብዙ ብንላቸውም በእግዚአብሔር አይን ሆነን ስንግን በጣም ጥቂት ናቸው። አንድ ቅዱስ በሆነ ቦታ ላይም ሊያደርጋቸው የሚችሉ ነገሮች ናቸው። አሁን ታዲያ እንዴት ነው ምልአተ ሰብ ሆነን ነው ማየት የሚጠበቅብን? ስለዚህ አንድ በሽተኛ አዳነ ሲባል መድኃኔዓለም ኢየሱስ ክርስቶስ ወደ አእምሮ መምጣት ያለበት የመጀመሪያው ማን ነው? አዳምና ባህሪየ አዳም መምጣት አለበት። ምክንያቱም እሱ እየታየኝ አይደለማ። አዳም ሲያድን ሊታየኝም አይችልም፣ አቅም ስለሌለኝ ብቻ እያደረገው ስላልሆነ ሳይሆን አዳምን የማዳን ሂደት እየፈጸመው ራሱ እየታየኝ አይደለም። እኔ በዛን ጊዜ ሁኜ እየታየኝ አይደለም። ስለዚህ በምልአት ሁኜ በላይ ሁኜ አያዋለሁ ማለት ነው። በላይ ሁኜ አያዋለሁ ስላችሁ አሁንም ደጋግሜ ማለት የምፈልገው የመድኃኔዓለም ኢየሱስ ክርስቶስ ቢግ ፒክቸር እንዲኖረን ይጠቅማል ብዬ ማስበው ያልኳችሁ ነገር በትክክል እንድትይዙልኝ ይፈልጋለሁ። አንደኛው 4 ግራንድ ናሬሽንስ ኦፍ ዘ ባይብል የሚባላሉ የመጽሐፉ አጠቃላይ ታላላቅ የሚባሉ 4 ነገሮች አሉ ብለናል። 4 ትርክቶች አሉ ብለናል። እነዚህ 4 ትርክቶች አንደኛው ምን ብለናል? ክሪኤሽን ነው እያለ ነው። ክሪኤሽን ምን ፍጥረት ማለት ነው። ሰው ተፈጥሮ እስኪወድቅ በነበረችበት ጊዜ ያለ ነገር ማለት ነው። በሙሉ እዛ የነበረ እሱ ጋር ለራሱ ይከፋፈላል። ማአት ክፍልፋዮች አሉት። ከነዚህ ከተከፋፈሉ ክፍሎች አንዱ 2 እንከፍለዋለን። ለምሳሌ ይሄ የመጀመሪያው ነው ማለት ነው። ሰው ተፈጥሮ እስኪወድቅ ድረስ የነበረች ጊዜ ለ2 ትከፈላለች። ያቺ በ2 ስንከፍላት ላብራራው ፈልጌ ሳይሆን ክፍል መኖሩ ለማስረዳት ፈልጌ ነውና አንደኛው ሰው የሚባለው እነዚህ 7 ባህሪያት ይዞ ተፈጠረ የሚባለው። ሁለተኛው ክፍል ደግሞ ፍጹም ሰው ሊሆን ነውና የተዘጋጀው ያ ፍጹም እንዲሆን የተዘጋጀለት ያ መንገድ አሁን 2 እያለ ነው። ከዛ ፍጹም እንዲሆን የተዘጋጀለት መንገድም የራሱ የሆነ ክፍላት አሉት። ማለት ፍጹም ከሆነ በኋላ እንዴት ይባዛ ነበረ፣ እንዴት ይዋለድ ነበረ፣ ይሄ አሁን ያለውን ትዳር የሚባለው ነገር፣ አሁን ያለውን ስሜት የሚባለው አይኖርም ነበር፣ የታወቀ ነው። ግን እንዴት ይሆን ነበረ የሚለው የያዘ እሷ ክፍል ደግሞ የራሷ የሆነ ብዙ ክፍል አላት። የመጀመሪያዋ ሰብ የተባለ እና በዛው ይሄ ግዛ፣ ይሄ ንዳ፣ እንደዚህ አድርግ፣ እንደዚህ ብሎ በገነት ውስጥ ከሸመው በኋላ የነበረው ደግሞ የራሱ ክፍላት አሉት። አሁን ግን ትላልቆቹ 4 ክፍላት ነው እያልን እና የመጀመሪያው ክሬሽን ነው ብለናል፣ ፍጥረት ብለናል። ሁለተኛው ውድቀቱ ነው፣ ይሄ የወደቀበት ፎል ያደረገበት። ስለዚህ ይሄ የውድቀት ዘመን አለ። አዳም ከወደቀ ጀምሮ እስከምን ድረስ ያለው ነው? እስከ መድኃኔዓለም ኢየሱስ ክርስቶስ እስከሚወለድ ድረስ ማለት ነው። እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ልደት ያለው ይሄ ዘመንም በየራሱ በጊዜ ከከፈልነው የራሱ አለው፣ በህግ ከከፈልነው የራሱ አለ። እነ ህገ ልቡና ምንላቸው ህገ ኦሪት ምንላቸው ለ2 ይከፈላል። በዘመን ደግሞ ዘመነ ምናምን ተብሎ ይከፈላል።
የራሳቸው የሆነ ይዞታ አላቸው። በይዞታቸው መሰረት ደግሞ እነሱን ሰው በትክክል ተጠቅሞ መዳን የሚችለውን ይድናል፣ ወደ እግዚአብሔር መቅረብ የሚችለውም ይቀርባል። የራሱ የሆኑ የተከፋፈሉ ነገሮች አሉት ለማለት ነው። ሶስተኛው ይሄ ሳልቬሽን ያልነው ወይም ደግሞ ነገረ ድህነት እያልነው ያለን ይሄ ነገረ ድህነት እያልነው ያለን ነው። ይሄ ነገረ ድህነት ብለን እየጠራ ነው ያለን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዷል። ከተወለደ እስከ ምን ያለ እስከ ዳግም ትንሣኤ ያለው ዘመን ማለት ነው። ዳግም ትንሣኤ እያልኩት ያለው ያው እኛ የምንነሳበት ለማለት ነው። እኛ ለአንዴና ለመጨረሻ የምንነሳበት ይሄ የነገረ ድህነት ዘመን ይባላል እያልን ነው። አሁን ያለነው የት ነው? አራተኛው ልበልና ያለነውን ዘመን ተናግረን ክርስቶስ የሚያደርጋቸው ድርጊቶች የት ሆነን ነው ማየት የምንችለው? የት ሆነን ብናያቸው ነው ትክክለኛ የሆነ ቢግ ፒክቸሩ ሊኖረን የሚችለው የሚለውን አብራራለሁ። ስለዚህ ሶስተኛው ምን ብያለሁ? ነገረ ድህነት ነው። ነገረ ድህነት የሚባለውን ክርስቶስ ተወልዶ ከዛ በኋላ ደግሞ እሱ ተነስቷል። ያው እኛ ገና አልተነሳንም። እሱ የተነሳውን ትንሣኤ እስክንነሳ ድረስ ያለ ማለት ነው። ይሄ ነገረ ድህነት ይባላል። ይሄ ለራሱ ይከፈል ቢባል ሶስተኛው ይከፈል ቢባል የራሱ የሆኑ ክፍልፋዮች አሉት። አንደኛው ምንድነው? ክርስቶስ ከተወለደ ጀምሮ እስከ ስቅለት ያለው አንደኛው ይሄ ነው። እዚህ ጋር ምን ናቸው ፍሮንት ላይን የነበሩ ፕራዮሪታይዝ የምናደርጋቸው ፊት ለፊት መነገር የነበረባቸው ምንድን ናቸው? ልክ ትናንት እንዳየነው ማለት ነው። ለምሳሌ በዚህ ጊዜ ክርስቶስ ተወልዶ እስከ ስቅለት ያለው የክርስቶስ አምላክነት መመስከር፣ የክርስቶስ አምላክነት የሆነ ነገር ማለት ቅድሚያ የተሰጠው አልነበረም። ፍሮንት ላይን የተቀመጠው የክርስቶስ አዳምን እያዳነ መሆኑና ያ እየፈጸመው ያለ የመጨረሻ ምዕራፍ ሲደርስ ክርስቶስ አምላክ ወልደ አምላክ ፍጹም ሰው የሆነ እኛ ለማዳን የተወለደ ያስተማረ በኪደተ እግር መሬት ላይ የተመላለሰ ለኛ ሲል መስቀል ላይ ስጋው የቆረሰ ደሙ ያፈሰሰ ከዛ ደግሞ የተቀበረ መቃብርን ክፈቱልኝ መግነዝ ፍቱልኝ ሳይል ደግሞ የተነሳ ይሄ ነገር በኋላ እንድንመሰክረው ማለት ነው። ተነስቶ እሱ ከተነሳ በኋላ ይሄ ያደረገው ነገር ወደ ፍሮንት ላይን ይመጣል። አሁን ምን እየሆነ ነው? ክርስቶስ ከተወለደ እስከ ስቅለት ያለው አንድ ነው። ክርስቶስ ተነስቶ እስከ ዳግም ትንሣኤ ያለ ደግሞ ሁለት ነው። ስለዚህ ይሄ ነገረ ድህነት በራሱ በስንት እየከፈልነው ነው? በሁለት እየከፈልነው ነው። ለምሳሌ ስለ ክርስቶስ ጥያቄ ሰው ሲያነሳ ለምሳሌ ክርስቶስ ያማልዳል ወይ ካለ የት ነው የሚባለው? የትኛው ነው የምትለኝ? አሁን ክርስቶስ የምትለኝ የት ነው የሚያማልደው? አሁን በፍጥረት ከሆነ እንዳልኳቸው የመጀመሪያው ሰው ከመውደቁ በፊት የነበረው ጊዜ ከሆነ ማማለድም የራሱ ትርጉም ይዟል፣ በራሱ መንገድ በዛች ይመለሳል። በውድቀት ጊዜ ከሆነ ማማለድ የራሱ ትርጉም ይዟል፣ በዛች ይመለሳል። በዚህ ደግሞ በነገረ ድህነት ደግሞ መጥተን ገብተን ከሆነ ሁለት እንከፍለዋለን እያልን ነው። አንደኛው ተወልዶ እስከ ስቅለት ያለው። እሺ ተወልዶ እስከ ስቅለት ያለ ነው እያልከኝ ያለህ ብዬ ጠይቀዋለሁ ማለት ነው። ወይስ ክርስቶስ ተሰቅሎ ተነስቶ ከተነሳ በኋላ ያለው ነው እያልከኝ ያለህ? ከዛ ቀጥሎ ደግሞ ክርስቶስ እንዴት ነው የሚሆነው? ክርስቶስ ከማነው አራተኛው ማመጣው አሁን ይሄ ትንሣኤ ማለት ነው። ሪስቶሬሽን የሚባለው ወይም ደግሞ ዳግም ትንሣኤ የምንለው ሪዝራክሽን ብለን የምንጠራው የኛው ትንሣኤ ነው እያልኩ ያለው ክርስቶስ ትንሣኤ ሳይሆን የኛው ትንሣኤ። ከኛው ትንሣኤ በኋላ ደግሞ የምንኖረው ኑሮ አለ። እንዴት ያለ ነው የሚለው ምልክቶች አሉ፣ ግን አናውቀውም እኛ። ምልክቶች ግን አሉ። ከምልክቶቹ አንዱ የቺ ሴት የሆነ ሰው አግብታ ነበረ፣ ከዛ ሳይወልድላት ሞተ። ወንድሙ ቀጥሎ ዘር ይተካ ዘንድ ተጋቡ። እንዲህ ያሉ ቀጠሉና ሰባቶቹ እንዲህ ያደረጉ። ከዛ ስትሞት ለማን ነው የምትሆነው ሲል አይ በዛን ጊዜ እንደ መላእክት ትሆናላችሁ። ስለዚህ የጾታ ጉዳይ የሆነ ያበቃለታል ማለት ነው። ስለዚህ የጾታ ጥያቄ ካለ የሆነ ቦታ አለ ማለት ነው። የሆነ ገደብ አለ ማለት ነው። የት ነው ያለው ተብሎ ይጠየቃል። ስለዚህ በዳግም ትንሣኤ እንዴት ነው የምንሆነው ወደሚለውን ጥያቄ ይወስደናል። አሁን ጥያቄው ለመመለስ ሳይሆን ጥያቄዎቹ ስናያቸው የት ሆነን ነው እያየናቸው ያለ። መጀመሪያ ግን ቢግ ፒክቸር ሊኖረን ይገባል። ምክንያቱ አነሰሰሪ ዲቴይሎች ውስጥ ስንገባ እግዚአብሔርን በትክክል መረዳቱ ላይ እንደክማለን። ጥልቀቱም ረቂቅ ስለሆነ ስፋቱም በጣም ሰፊ ስለሆነ አይምሯችን ደግሞ ውስን ስለሆነ ይሄ ውስንነት እኛን ያጠቃንና እንጎዳለን። ስለዚህ የት ሆነን ነው የምናየው? የሚነሳው ጥያቄ ስላችሁ አሁን እንደጠየቅኳችሁ ማለት ነው። መድኃኔዓለም ኢየሱስ ክርስቶስ የሚያደርጋቸው ነገሮች የሚያደርጋቸው ተአምራት እንዴት ነው የምናያቸው? እንደ ዝም ብለን እንደ ቅዱሳን እንደሚያደርጓቸው የግለሰብ ስራ ነው ወይ? ወንጌል ተብሎ ተጽፎ ግን
ልክ አንድ ቅዱስ እንደሚያደርገው ሁሉ ክርስቶስ በሽተኛ ፈወሰ፣ አይን አበራ፣ የሆነ ነገር አደረገ ነው እያልን ያለ ነው። ግን እሱ ነው ወይ? ትናንት እንዳልኳችሁ መፈወስ ላንጉጅ ነበረ። በዛን ጊዜ የመግቢያ መጀመሪያ ወደ ሰዎቹ ለመግባት እንደበር ሆኖ በማገልገል ተወዳዳሪ የሌለው በፊት የተሰለፈ ስለነበረ ተአምር ያው ተአምራቱ ማዳኑ መፈወሱ እንደ ቋንቋ አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠቅሞታል ነው እያልን ያለ ነው። ይሄ ተጠቅሞታል ነው እያልን። ስለዚህ መጀመሪያ ምን እያየን ነው? ይሄ አራቶቹ ክሪኤሽን አለ፣ ከዛ ፎል አለ፣ ውድቀት አለ። ይሄ ከዛ ደግሞ ይሄ ሳልቬሽን የምንለው ወይም ደግሞ ድህነት አለ። ከዛ ደግሞ ሪስቶሬሽን ወይም ደግሞ ሪዝራክሽን ይባላሉ። እነዚህ ደግሞ የራሳቸው የሆነ ዝርዝር አላቸው። አሁን ይሄ ካልኩኝ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርጋቸው በወንጌል ላይ የሚያደርጋቸው የፈውስ ስጦታዎች መፈወስ፣ ማዳን የሚያደርጋቸው እያንዳንዱ እንቅስቃሴ በሙሉ እንዴት እንያቸው ሲባል ደግሞ እንከፍላቸዋለን ማለት ነው። እነዚህ እንከፍላቸዋለን። እንዴት ነው የምንከፍላቸው? የመጀመሪያው በትርጓሜ አጠቃላይ ቅርጸ አተርጓጉምና ክርስቶስን ስናየው ከየት ጀምረን እንየው የሚለው የሆነ ነገር ሲያደርግ ክርስቶስ በዛችኛዋ ጊዜ በዳግማይ አዳም ሆኖ የገባ ክርስቶስ የመጀመሪያውን ያደረጋት ነገር ለማን ትመለከታለች? ለአዳም። ስለዚህ ሂል እያደረገ ነበረ እየፈወሰ። ማንን ነው የምንለው? የመጀመሪያ መልሳችን አዳምና ባህሪ አዳም። ስለዚህ አዳምንና ባህሪ አዳምን እየፈወሰ እንዳለ ግን እኔ ለማየት ለመረዳት የአእምሮ ውስንነት ስላለኝ ፊት ለፊቴ ጎረቤቴ አጠገቤ እኔን በሚመስል ሰው እየፈወሰ ያሳየኝ ነበረ ማለት ነው። ስለዚህ አዳም ስል አዳም ራሱ የቻለውን የሆነ ራስ ማብራሪያ የሚያስፈልገው አዳም ሲባል ምን ማለት ነው የሚለው አለ። ባህሪ አዳም ስንል ደግሞ ወደ ስፔሲፊክ ራሱን ልንወርድ ነው ማለት ነው። የአዳም ይሄችን አይቶ ወይም ደግሞ ለምሳሌ ጸጋ ሰጠው ከሆነች ጸጋው እየፈወሰለት ነው እያልኩ ነው ማለት ነው። የአዳም ዕውቀቱ እየፈወሰለት ነው እያልኩ ነው ማለት እንደሱ እያልኩ ሊሄድ ነው። አሁን የመጀመሪያ የሚሆነው አዳምንና ባህሪ አዳምን የሆነ በሽተኛ ፈወሰ ይባል። አሁን መጻጉዕ ልናይ ነው። አይ ምን ይሄ መጻጉዕ ልናይ ነው እዚህ መጽሐፍና ቀጥለን የምናየው ነው። አሁን መጻጉዕ ሲባል ስለ መጻጉዕ አይደለም እኛ የምናየው ማለት ነው። አዳምን ነው የምናየው። ከዛ ሁለተኛ ራሳችንን ነው የምናየው ማለት ነው። አዳም እያዳን እንዳለ ለሰው ልጆች በሙሉ የመጣ መሆኑን እየመሰከርን ነው። እኛ ራሳችን ደግሞ ታሪክ ውስጥ እዛ እየተፈወሰ ያለ መጻጉዕ ውስጥ አስገብተን ደግሞ እኛ ራሳችን ስንፈልግ የራሳችን የግላችን ድህነት እየፈጸምን ነው። ስለዚህ የመጀመሪያው መልስ አዳምና ባህሪ አዳምን የመጀመሪያውና ልዕልና ያለውን ማለት ነው። ከዛ ይቀጥልና ልቡናንና ህገ ልቡናን። ልቡና እንዴት ነው የሚፈወሰው? ህገ ልቡና እንዴት ነው የሚፈወሰው? ስለ ህገ ልቡና በእርግጥ አንስተን ብዙ አላወራንም፣ ግን የምናየው ይሆናል። ከዛ ቀጥሎ ኦሪትና ህገ ኦሪትን ፈወሰ። እንደሱ እያልን እንመጣለን። ከዛ እነዚህን ስንመጣ ዘመናት ለምሳሌ አዳምና ባህሪ አዳምን ስላችሁ ምንድነው ከመውደቅ ጀምር ያለው ማለት ነው። የትኛው ግራንድ ናሬሽን ውስጥ ሆነህ ነው አዳምና ባህሪ አዳምን ተፈወሰ እያልከኝ ያለ ካላችሁኝ የቱኝ ውድቀት ሁኜ ነው። ከዛ ውድቀት ውስጥ የሚያስፈልጉ ነገሮች እዛ የነበሩ ውድቀቶች በሙሉ በዝርዝር ማወቅ ይኖርብኛል። ልቡናና ህገ ልቡናን ደግሞ በውድቀት ውስጥ ሆኖ ልቡናና ህገ ልቡናን ኦሪትና ህገ ኦሪት የሚባሉ ሁለት ነበሩ። ስለዚህ ልቡናና ህገ ኦሪትንም ሲጠግን ነው ሲፈውስ ነው። ምን አይነት ስህተት ነበረው? ያው ህገ ልቡና ከተነተን ወይም ደግሞ ምንድነው ብለን ካየን በኋላ ነው የሚሆነው። ህገ ልቡና የሚባለው ዝም ብሎ በደፈና በደመነፍስ በኢንስቲንክት ብቻ መጓዝ ማለት አይደለም። ያቺ ህገ ልቡና ትለያለች። ህገ ልቡና ከዚህ አእምሯችንን ራሽናላይዝ አድርጎ ተንትኖ ከሚያቀርባቸው ነገሮች ሳይተነትን ግን አእምሮ ከሚያቀርባቸው ተንትኖ ከሚያቀርባቸው በላይ መረዳት የነበረው ልቡና ማለት በዛን ጊዜ ሪዝን ባይኖረውም ግን ከሪዝኖች በላይ የሆኑ እውነታዎችን የመረዳት አቅም ነበረው። ለምሳሌ አብርሃም በህገ ልቡና ነበረ ሲመራ የነበረው ካል እሺ ልጅህ ሰዋልኝ የሚለው በራሽናል በአእምሮ ሆነን ካየነው ምንድነው የሚሆነው? ሰው መግደል ኃጢአት ነው እንላለን ማለት ነው። ከዛ እግዚአብሔር እንደዚህ ሰው ግደል ሊል አይችልም እንላለን። ከዛ ደግሞ ዘርህ አበዛዋለሁ ብሎኛል። ታዲያ ልጄ ግደል ካለኝ ልጄ ከገደልኩ በምን በዛለሁ? ይሄ ምንድነው? ካልኩሌት እያደረግን ነው። ህገ ልቡና ሲሆን ግን ይህንን አያውቅም። በቀጥታ ነው የሚቀበለው። መጀመሪያ ከእግዚአብሔር መሆኑ አይደንቲፋይ የሚያደርግበት የራሱ መስሪያ ያለው፣ ከእግዚአብሔር ከሆነ በኋላ ግን ሪዝን አውት ማድረግ አይፈልግም። ዝም ብሎ ነው የሚያደርገው ማለት ነው። ይሄ ነው ህገ ልቡና የሚባለው። ምን ታዲያ ምን የሚጠገን ነገር ነበረ? እዚህ አይደለም ምን ተነት ነው። ኦሪትና ህገ ኦሪትስ ምን ችግር ነበራቸው? ምን አምጥተዋል? ምን ነበራቸው? ለምንድን ነው እንደዛ ችግር እንዲኖራቸው የተደረገ?
በቃ የሆነ በርዝ ዲፌክት ነበራቸው ወይ ከመጀመሪያው ሲሰሩ ህጎቹ ምንድነው ምን ችግር ነበረባቸው ብለን ጠይቃለን። እና ችግር ነበረባቸው፣ ጥሩ ነገርም ነበረባቸው፣ እስከ ጫፍ ጥሩ ሆነዋል በዛን ጊዜ። ግን ደግሞ ዘመኑ ያልሞላ ገና አመላካችን ስለነበሩ ያው የግድ ችግር ነበራቸውና እነሱ ነው ፈወሰ እያልን ያለ ነው። መጻጉዕ ካልናቸው እነሱን ነው መጻጉዕ እያልናቸው ያለን። ከዛ ስጋንና ባህሪየ ስጋ እንላለን ማለት ነው። ወደዚህ ስንመጣ ደግሞ የስጋ ባህሪያት እንገባለን። ይቀጥልና ነፍስና ባህሪየ ነፍስ እንላለን። ከዛ ይቀጥልና አእምሮና አእምሮ ጠባይ ብለን ደግሞ እንቀጥላለን። አሁን በሽተኛ ፈወሰ ሲባል መድኃኔዓለም ኢየሱስ ክርስቶስ እንዲህ አደረገ፣ እንዲህ ሆነ፣ እንዲህ ስንል ከነገረ ድህነቶች ውስጥ አስገብተን ማየት ይኖርብናል። እነዚህ ከግራንድ ናሬቲቭስ የሚባሉ አስገብተን ነው የምናየው። ወደሱ ለማስገባት ደግሞ የግድ ከግለሰው ከፍ ማለት ይኖርብናል። ስለዚህ መድኃኔዓለም ኢየሱስ ክርስቶስ በሽተኛ ፈወሰ እልልል። በሽተኛ እኮ ሲባል አንድ ነው ስሙ ገሌ ተብሎ የሚጠራ የሆነ ቦታ የነበረ የሆነች በሽታ የነበረችው ዳነ ነው እያልን ያለን እና እሱ ምንድን ነው? ከዛ እሱስ ከነገረ ስቅለት ጋር ሲያያዝስ እንዴት ነው? መስቀላችሁ ተሸክማችሁ ስጋችሁ ትታችሁ ራሳችሁ ጥላችሁ ራሳችሁ ክርስቶስ አድርጋችሁ ተከተሉኝ ያለ ክርስቶስ ቁስልና የሆነ እንትን ወባ የፈወሰ ሲውል ምንድነው የምናየው? ስለዚህ አንዳንዴ ታሪኮቹ ስናይ ወደ ምልአት ካላመጣናቸው በጣም ውስን እንሆንና እግዚአብሔርን ዳስሰን ማነው እግዚአብሔርን ነገር በእግረ ህሊና ሂደን አይተን ሳንመጣ ደክመን እንቀራለን ለማለት ፈልጌ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር እያደረጋቸው ያለ ፍቅር እየሰጠ ድህነት እየሰጠ ይቅርታ እየሰጠ ነው ያለ። ከዛ ቀጥሎ ደግሞ ሪስቶሬሽን እየሰጠ ነው ማለት ነው። ሰዎችን ወደ ፍጹምነት እያሳደገ ነው። እኔን ምሰሉ ወደ የሚለውን ትዕዛዝ መስመር ውስጥ ገብተን እግዚአብሔር እንድንመስል እያደረገ ነው። እግዚአብሔር መምሰል ደግሞ ምን ይሆናል? አሁን ሪስቶሬሽን ይህ ሂሊንግ መፈወሱ በውድቀት ውስጥ እናገኘዋለን። በውድቀት ውስጥና በነገረ ድህነት ውስጥ እናገኘዋለን። በነገረ ድህነት ስላችሁ ቅድም ፎል አለ ሁለተኛው ማለት ነው። ከዛ ደግሞ ሳልቬሽን ይሄ ድህነት አለ ማለት ነው። በዚህ በድህነት ጊዜና በውድቀት ያሉ ይሄ ይቅርታና ፎርጊቭነስ እና ሂሊንግ የሚባሉ እነዚህ እዚህ ይካተታሉ። ከዛ ቀጥሎ ደግሞ እያደረገው የነበረ ሪስቶሬሽን ደግሞ እየሰራ ነበረ ነው። ሪስቶሬሽን የሚባለው ደግሞ ከዳግም ትንሳኤ ያለውን ማለት ነው። ግን ይሄኛውን ሳናልፍ አይደለም ዳግም ትንሳኤ የምንደርሰው። ስለዚህ በየቦታው ሆነው ስናያቸው የሆነ የራሳቸው የሆነ ትርጉም አላቸው። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ የእነዚህን ለማድረግ ሲመጣ በግልባጩ የደረሰው ምን ነበረ? ተቃውሞ ነበር የገጠመው። እነዛ ተቃውሞዎች ደግሞ ግን ዝም ብሎ ኮንፍረንት አድርጎ ከነሱ ጋር ከኃጢአተኞቹ ጋር አራቀም፣ እኛን ከማዳን አላቆመውም፣ የሆነ ነገር አላደረገውም። ከዛ ደግሞ የሚገርምና የሚያሳዝን ሲቃወሙት የነበሩ አብዛኞቹ ፊት ለፊት የተሰለፉት ሪሊጂየስ አውቶሪቲስ ናቸው። ይሄ የሃይማኖት መሪዎች ናቸው። የሃይማኖት መሪዎች የሚባሉ ከሙሴ ትንቢት ተቀብለናል የሚሉ ሕገ ኦሪትን ተቀብለናል የሚሉ የእግዚአብሔርን ለማክበር ብለው እሁድ እንኳን ሳይቀር እግራቸው ሳይታጠፍና ሳይንቀሳቀስ እንዲውል ሲፈልጉ የነበሩ እግዚአብሔርን እናከብራለን የሚሉ በይበልጥ ደግሞ የአብርሃም ልጆች ነን እያሉ የሚናገሩ ናቸው። ደግሞ እንደዚህ ሲያደርጉ የነበሩ የኛውን ለምንድነው ሃይማኖት አባቶች ክርስቶስን እንዲቃወሙት ይሆን የሚለው ባለፈው ባህል ስናይ አንስተን ነበር። ባህል ወደ ሃይማኖት ሲገባ ወይም ደግሞ ሃይማኖት ወደ ባህል ሲቀየር ያለው አደገኝነት በእነዚህም በፈሪሳውያንና በሰዱቃውያን እናያለን። ያ ሃይማኖት ወደ ባህል አሳድገውት ነው። ባህል ስንል ደግሞ ባህለ ሰውነት አለ። ባህለ ሰውነት ማለት ሰውነታችን ስላለመድነው ብቻ የሚያደርገው ለደስታ ብሎ ያደርገዋል ማለት ነው። መጀመሪያ እንዲለምደው ዋጋ ይከፍላል። ከለመደ በኋላ ግን ምቾት ይሆናል እሱ። ከዛ ምቾት ስለሆነ ለምቾት ብሎ ያደርገዋል። እግዚአብሔርን ከማግኘት መንፈሳዊነትን ከማሳደግ ማለት ነው። ከዛ የህዝብ ባህል ደግሞ አለ። ሃይማኖት ወደ ህዝብ ባህል ሲያድግ ያው እንደሚደረግ በስሙ ይጠራል እንጂ ከእግዚአብሔር ከበስተጀርባ ወደ እግዚአብሔርን የሚያደርገውን እድገት በጣም በውስንነት እንዲሆን ያደርገዋል ነው። ስለዚህ እውነት በልብ ነው የሚገለጠው። ከነዚህ ቀጥለን ከምናያቸው ነገሮች የምናየው እውነት በዚህ ነው የሚገለጠው ነው። አሁን ቀጥለን ዘሩ ይነበብና ከዛ ያብራራውን እንሄዳለን። ስናይ ግን በዚህ መልክ እንድናየው ፈልጌ ነው። በዚህ መጀመሪያ እያልኳቸው ያለው አሁንም ደግሞ አለው
ክሬሽን የሚባል አለ። አዳም ከመውደቁ በፊት የነበረ መውደቅ አለ። ከወደቀ በኋላ እስከ ክርስቶስ ልደት ድህነት የሚባል አለ። ክርስቶስ ከተወለደ በኋላ እስከ ዳግም ትንሳኤኛ የምንነሳው። ከዛ በኋላ ሪስቶሬሽን ወይ ደግሞ ሪዝራክሽን የሚባለው ዳግም ትንሳኤኛ ትንሳኤ ደግሞ አለ። እኛ ሁላችን ያኛውን ስጋችን ታድሶ ንቃህ መዋቲ ተብሎ ነጋሪት ተመቶ እኛ ከተነሳን በኋላ ያለ ጊዜ ነው እያልን ያለ ነው። እዛ ሆነን ነው የምናየው። አብዛኛው መድኃኔዓለም ኢየሱስ ክርስቶስ ሲያደርጋቸው የነበሩ መድኃኔዓለም ክርስቶስም የነበረው በዛ በድህነት ብለን እየጠራ ነው ያለን ዘመን ውስጥ ስለነበረ የራሱ ክፍልፋይ ያለው እሱ ደግሞ ማለት ነው። የራሱ ክፍልፋይ ያለው ከዛ ስንከፋፍል ደግሞ በትክክል ከፋፍለን ትልቅ ምስልና ደማቅ የሆነ ነገር እንዲታየን ማድረግ ላይ መስራት ይኖርብናልና ከሱ አንጻር ነው የምናየው እንጂ የመድኃኔዓለም ኢየሱስ ክርስቶስ እንደ ተራ ተአምር መድኃኔዓለም ኢየሱስ ክርስቶስ እኮ በሽተኛ ፈወሰ፣ አይን ፈወሰ ማለት ነው ማለት ነው። አይን የፈጠረው እኮ እሱ ነው። እጅ ፈወሰ፣ እግር ፈወሰ። ሌላ መልእክት ለማስተላለፍ ፈልጎ ካልሆነ በስተቀር የፈጠረው እኮ እሱ ነው። ስለዚህ ሲፈጠር ማነው የፈጠረው እሱ ሆኖ በመፍጠሩ ያላመሰገነው አዲስ ምስጋና ልንፈጥር አንችልም። አንድ እግር በመፈወሱ፣ አንድ በሽተኛ በማዳኑ፣ የሆነ ነገር በማድረጉ አዲስ የምንፈጥረው ምስጋና የለም። የተፈጠረ ቢፈጠርም መጀመሪያ በመፍጠሩ ከምናቀርበው ምስጋና የተለየ ወይም ከፍ ያለ የሆነ ሊመጣ አይችልም። የመድኃኔዓለም ኢየሱስ ክርስቶስ በጣም የሚያስደንቀውና ፍጥረታት ከመፍጠሩ በላይ አዲስ ምስጋና እንድናመሰግን በአዲስ ተመስጦ ውስጥ እንድንገባ የሚያደርግ ነገር ምንድነው ከተባለ ሰው መሆኑ ነው። አምላክ ሆኖ ዝቅ ማለቱ ማለት ነው። ሰው ሆነ ስላችሁ ደግሞ እኛ ከወደቅን በኋላ ነው ሰው የሆነ ወደኛ የመጣው ከበሰበስንና የዲያብሎስና የመናፍስት መጫወቻ ከሆን በኋላ እና ይሄ በጣም ከፍ ያለ ምስጋና ብናገኝና በየቀኑ በየደቂቃው እያፈለቅን ብናመሰግነው ምን አይነት ትህትና ነው፣ ምን አይነት ፍቅር ነው እያል እንደ አባቶቻችን ብናመሰግን ችግር አይኖረው። አሁን ችግር የሚሆነው ግን አንድ ተአምር አደረገ ተብሎ ክርስቶስን ለማድነቅ የሚደረገው ሩጫ ክርስቶስ ፈጣሪነቱን ከመሳጣት አይተናነስም ብዬ ነው የማስበው። አናድንቀው እያልኩ አይደለም። እዛ ተመስጠን አንድ ተአምር አደረገና ከዛ ያደረገውን ተአምር ይሄ ነው ብለን ይሁን እዛ ተወስነን መቅረት የለብንም። በቃ ያ ምስጋና የፈጣሪነቱ ምስጋና እኛ ባናመሰግነውም ስብሐት ዘእምኀቤሁ ተብሎ ራሱ በራሱ ሲመሰገን የነበረ እሱን እንዲያመሰግኑ ፍጥረታት አቅም የሰጠ ኃይል የሰጠ ሕይወትም የሰጠ ከዛም አልፎ ደግሞ በእግዚአብሔር ምስል በእርሱ ምስል ሰዎችን የፈጠረና ወደሱ እንድናድግ የፈቀደ እግዚአብሔር አምላክ ነውና መጀመሪያ በጣም የሚያስደንቀው ነገር እሱ ሁሉ ፍጥረታትን የፈጠረ አምላክ መሆኑ ነው። ከዛ ይሄ ማድረጉ ይሄ መሆኑም ትናንሽ የሚያደርጋቸው ነገሮች እንደ አዲስ መደነቃችን ብንደነቅ እንኳን ያኛው ምልአት ያለው ትልቁ ነገር መረዳት አለመቻልና የሆነ ድክመት መኖሩ ነው የሚያመላክተው። ከዛ ሁለተኛው ግን ምስጋናዎች ቢመነጩ አቅም አናገኝም እንጂ ያ ፈጣሪ የሆነው ደግሞ ሰው ሆኖ ሰማይና ምድር የማይወስኑት በበረት በማህፀን ተወስኖ በበረት ተወስኖ በቆዳም ተወስኖ በጠባብ ደረት ባጭር ቁመት መሬት ላይ መመላለሱ ደግሞ ግን ልናመሰግን እንችላለን። ከዛ ውጭ የሚያደርጋቸው ነገሮች ግን ስናደንቃቸው የት ሆነን እያደነቅናቸው እንዳለን ማወቅ ሊኖርብን ነው ማለት ነው። ምናልባት ፍጹም ሰው ሆኖ እንደዛ ማድረጉ ሰውን ምን አይነት ድንቅ አድርገህ ፈጠርከው እንደዚህን የሚያደርግ ብለን ልናመሰግነው እንችላለንና ይሄ እዚህ ይላለው። አሁን ይሄ የመግቢያውን ማርቆስ ወንጌል ምዕራፍ 2 ነው፣ መግቢያው ነው እያየን ያለ ነው። ከዛ ቀጥለን አይ ቲንክ ወደ ናሁ ሊሄድና አንብበውልኝ ኦኬ ለጥፈውታል መሰለኝ፣ እዚህ ጋር ለጥፈውታል መሰለኝ። ግሩፑ ውስጥ ማየትም ይቻላል። ምናልባት መነበብ ካስፈለገም ሊነበብ ይችላል። ዘሩ ተነቦ ከዛ በኋላ ደግሞ ወደ ትርጉሙ እንቀጥላለን በእያንዳንዱ ክስተት ማለት ነው። ጥያቄ ካላችሁ እዛ እየጻፋችሁ ሄዱ። ናሁ አይ ቲንክ ቢያነቡትና አንዴ